የሴት እኩልነት ማለት የጤና ኤክስቴንሽን ፕሮግራም ማለት ነው 4 ነጥብ። የሴቶች እኩልነት ማለት ትምህርት ቤት ማስፋፋት በየቀበሌው ግፋብል ከ3 ኪሎ ሜትር ርቀት በላይ እንዳይሆን እያንዳንዱ ቤተሰብ በ3 ኪሎ ሜትር ርቀት ውስጥ ትምህርት ቤት እንዲያገኝ ማድረግ ነው። ሴቶች እኩልነት ማለት አንደኛ ደረጃ ብቻ ሳይሆን ሁለተኛ ደረጃ ላይ እኩል እንዲሆን ማድረግ ነው። ሁለተኛ ደረጃ ላይ ብቻ ሳይሆን ሶስተኛ ደረጃ ላይ እኩል እንዲማሩ ማድረግ ነው። ኢምፓወር ማድረግ ማጎልበት ሴቶችን በትምህርት ይሄ ነው እኩልነት ማለት። ሌላ እኩልነት የለም። ሌላ እኩልነት ላሳር ነው፣ ጭፈራ ነው፣ ዋጋ የሌለው ነው። እኩልነት ማለት በተጨማሪ ሴቶች ሰርተው ገቢ እንዲያገኙ ማድረግ ነው። ልጆቹ ምን ያደርጉ? ልጆቹ ምን ስራ ይሰራሉ? ግማሹ ተማሪዎች ናቸው። ግማሹ የኔ ይረዳል። ግማሾች የኔ ይረዳል። ስራ ቦታ የኔ ይረዳል። አብረው ነው የሚሰሩት እዚህ? አብረው ቤተሰብ ሁሉ የኔ ጋር። ገቢ እንዴት ነው የምትካፈሉት? ገቢያቸውን እንዴት ነው? አንድ ላይ ነው ገቢ ከዚህ ያገኘው አንድ ላይ ነው የምትጠቀሙት። እርሶ አባት በወሰነው ልክ ነው የምትከፋፈሉት ገቢ? ደግፌ አብረን ነው? ከሳቸው ጋር? ከአንተ በላይ ሆነ ወንድሞች አሉ? አንተ ነው ታላቅ? አንተ ነው? አብራችሁ ነው የምትሰሩት? ገንዘብ ስትፈልግ እሳቸው ይሰጡሃል ማለት ነው? ስማማላችሁ ሁልጊዜ? አርሶ አደሩ ሲለማ ዞሮ ዞሮ አገሪቱ በጠቅላላ ትለማለች። ሰራላችሁ እዚህ እንሰራለን። ያ ከመንግስት ስራ ውጪ ቅዳሜና እሑድ በመጣን ጊዜ እንሰራለን። እኔ ማረሳችን ያ ናይ ሁሉም አርሶ አደሮች እናንተ የደረሳችሁበት ደረጃ ላይ እንዲደርሱ መሪ፣ መካሪ፣ አባትና ወንድም እህት ሆናችሁ መላው አርሶ አደር እንድታንቀሳቅሱ በመንግስት ስም ጥሪ ላቀርብላችሁ ፈልጋለሁ። ክቡር ጠቅላይ ሚኒስትር በትጥቅ ትግል ወቅት ለብሔር ብሔረሰቦችና ህዝቦች መብት ልዕልና ከትግል ጓዶቻቸው ጋር ባላማ ጽናት በሳት የተፈተነ መስዋዕትነት የከፈሉ ሲሆን በስራና በተግባር የሚያምኑ ቆራጥ መሪ ነበሩ። ሰርቶ መብላት ኃጢአት እንዳልሆነ አለመስራት ኃጢአት እንደሆነ አሳማኝ ምክንያት ከሁሉም ሃይማኖቶች ማግኘት ይቻላል። በተግባር ነው እያንዳንዱ ሰው የሚፈተነው። አናጢ ነው አይደለም የሚባለው ሰው የሚፈተነው የፈተና ወረቀት በመሙላት አይደለም። አናናስ ውጭ የምታርሰው ነገር አለ? ከአናናስ ውጭ እኛ የምንጠቀመው በአናናስ ነው። ኢንሰት ለማግኘት ኢንሰት እንተክላለን። ኢንሰት ነው እና የምንጠቀመው አብዛኛው አናናስ ነው። ተምራል?